ኬፌ ቻፓ ቻፓ ጨዋታው በፊት ያማል ስትሉ ነበር። እውነት ነው። ሐሜተኛ ነው ልጁ ያማል። ኤስታባዩሽ እንደዛ ተከላካይ ሲያንከራትት እንደዛ አይነት ጎል ያማል ከኩኩሬላ ጀርባ ደፍ ሲል ነበር። ተጫዋች አስፈርም እንደ ኤስታባዩሽ 2-3 ዓመት መጠበቅ ይሄ ነው በቃ። ቀይ ካርዱ ኤክስኪውዝ ነው ናቸው። ኤክስኪውዝ ከማድሪድ የተራረፉ ዋንጫዎችን መለቃቀም የለመደ ቲም ምንም ነበር ማታመጡ ምንም። ሌላውም የእንግሊዝ ክለብ ስርዓት መያዝ ያለበት ሰዓት ደርሶ ከቼልሲ ጋር ጭራሽ ነው ማትነጻጸሩ። ጭራሽ የቼላው ቤተሰብ ፎሎ እያደረጋችሁ ሲጀመር ሰዓታችሁ ነው። በሰዓታችሁ ማለት ነው ሰይጣን ከናንተ ጋር ቢጋጠም የማሸነፍ እድል አላችሁ። ሰዓታችሁ ነው ሃንገኞች። ባርሳን 3-0 ከዛ በላይ ግብ እኮ አስቆጥራችኋል። ኦፍሳይድ ተብለው እንጂ እኔ እግዚአብሔር ቼልሲ ላይ ቋጥራለሁ ብዬ ቼልሲ ላይ ይይዛለሁ ብዬ በባርሳ ይሸነፋል ብዬ የትላንት ሌን በቀላለሁ ብዬ እስከዚህ ሰዓት እንዲህ አይነት ሲቀር የጠበኩት 3-0 ባርሳ ለምዳችኋል። ለምድ እኮ ነው። ምሽት ነው። አንደኛ ስራችሁ በቃ ከምሽቱ 5 ሰዓት በኋላ ነው ስራችሁ። ዘረፋ፣ ሃንግ፣ ጦርነት ምን መስራት። ይሄው ተሳካላችሁ። ሰዓታችሁ ነው። የምር ይመቻችሁ። ግን ባርሳን እንደዚህ ሃንጉላ አይነት አለው። ቼላው ትችላለህ። ዳ በሰማ ሲጀመር ማለት ነው ባርሳ አባሩት። ምን አይነት አገባብ ነው ሁላ ቆይ የገባው? ፈርስታፍ ሁላ አላወሩ። ምን አይነት አገባብ ነው የገባው? ገደላ እኮ ነው ሲጀመር። የቀይ ካርድ ሁላ አይደለም ጥቁር ካርድ ነው መሰጠት ያለበት። ብላክ ካርድ፣ ሁለተኛ እንዳትመለስ ማለት። ምን አይነት ሬስ የሆነ ተጫዋች ነው። ቼላዎች ግን ትችላላችሁ። ስቲቫው እውነትም ብራዚላዊ ነሽ አንቺ፣ ትለያለሽ። ዋው ቼልሲ፣ ዋው። ይሄንን ዊን ማለት ነው አርሰናል ገዘሽልን ትመጫለሽ ከቀዝቃዛው ጋር ማለት ነው፣ ከኮፓልመር ጋር ማለት ነው። እንጠብቃለን የሜ ቆይ ግን የድሮቹ ባርሳ ባጠፉት ማለት ነው የኖቹ ባርሳና ያማል የሚቀጡት ምን ቤት ናቸው? በጣም ያማል ማለት ሲቀጥል ማለት ነው ባትል ኦፍ ዘ 18 years old ተብሎ ኤስቴቮ ከያማል እየተባለ ነው እንደዚህ አይነት ሌቭል ሲያሳየው፣ አረ በጣም ያማል ማለት ሲቀጥል ማለት ነው ኩኩሬላ ቤት ገብቶ አስቡት ከኪሱ ያማልን ሲያወጣ ማለት ነው። በጣም ያማል ማለት አቤት ዛሬ ያማል በቃ አልሆነለትም ጭራሽ ማለት ነው። ያማል ተውት። ባርሳ ያውኖቹ ባርሳ ምን ውስጥ ነው የገባነው እኮ ነው ያሉት። ገብቷችኋል? ለማንኛውም ሪስ ጄምስ የላከላቸው አንድ መልእክት አለ ማለት ነው። ይሁት እስኪ። እንደተጠበቀው ሃንግማን ባርሰሎና ጥጋ ሲያዘችው የባርሳ ደጋፊዎች ፔድሪ ስለሌለ ነው እንጂ ታሸንፉ ነበር። ማን ቀይ ብትል ምን ብትል ለውጥ የለውም ነበረ። እኔማ ላይናፑ እንዳየው ነው በቃ የማሬስካን ላይናፕ ሳየው ወዲያውኑ ምን ማድረግ እንደፈለገ ባርሳን ለማሸነፍ ማድረግ የሚጠበቅበት ነገር ለማድረግ እንደወሰነ ያስታውቃል። በቃ ዊንገሮቹ ፍጥነት ኔቶን ክሮስ ታደርጋለህ ሮጦ እንዲደርስበት በቃ ሃይላይን መርቻንት ስለሆነ ፍሊክ ማለት ሃይላይን መርቻንት ስለሆነ ዋጋ ታስከፍለዋል። ኖርምዬ ነው። ሃይላይን መርቻንቱን ኤክስፕሎይት ለማድረግ ትክክለኛ ስትራቴጂ ጋርናቾ ኢስታቪዮ መሮጥ የሚችሉ ሰዎች ፊት ለፊት አጥቂ ኔቶ በቃ ላይናፑን ሳየው ኢስታቪዮ የምትባለው ልጅ ትንሽ ሰልፊሽ ነሽ እንጂ እንዴት አባሽ ነው የምትሲው ሁለተኛው ጎል አይተዋል። ኩባሲን ጅል ነው ያደረገው እንደ እድሜው ነው ትሪት ያደረገው። ኩባሲም ግን ይችላል ብቻውን። ሮናልዶ አራሆ ነው ሙድ ያዘባቸው ያድክም የሆነ ሰውዬ እንደዚህም ቀይ ወጥቶባቸው አሁንም ሃይላይን መርቻንት ናቸው። ይሄ ሰውዬ በቃ ይኸውልህ ስፓኒሽ ፖስት ኮግሉ፣ ጀርመን ፖስት ኮግሉ፣ የላሊጋው ፖስት ኮግሉ ነው ገባ አይደል? ፖስት ድሉሉ እንደምንለው ሃንሲ ፍሊክ ሃይላይን መርቻንት ነው አሁን ጸጥ በይ በቃ። ሃንግማንን እኔ በቀልሻለሁ የሚመለከትሽ ከሆነ ነው። የባርሳ ደጋፊ ሆናችሁ እና የአርሴ ደጋፊ ሆናችሁ አታስቡ። አርስዬ ይበቀልላችኋል። እሁድ ለታ አርስዬ ይበቀልላችኋል። በሜዳሽ ባርሰሎናን ገጠምሽ፣ በሜዳሽ መድፈኛውን ስታስተናግጂ ለውጡን ታይዋለሽ። በእርግጠኝነት ነው የምልሽ። እስከ እሁድ ድረስ ፈንጥዥ ያራድዬ ልጅ
ያማል ቢኖር ኖር እኮ አትሸነፉም ነበር። እውነት ስላችሁ ያማል አለመኖር በጣም ነው የተጎዳችሁት። ይሄን ቪዲዮ ማለት ነው የባርሳ ጠላት የሆናችሁ እንደኔ ባርሳን እስከ ጥግ የምትጠሉት ሰዎች በደንብ የናንተ ላይክ፣ ኮፒ ሊንክ እና ሪፖስት ያስፈልገኛል። ከ30,000 በላይ ላይክ እንዲኖረው እፈልጋለሁ ይሄን ቪዲዮ። እኔ ከጨዋታ በፊት እዚህ ጋር መጥቼ ስፎክር የቼልሲ መተማመን ኖሮኝ እንዳለ ሆኖ ባርሳ እንደማይችል ስለማቅ እውነት ነው የምላችሁ ማለት ነው። ከዚህ በፊትም ዳኛ ይዞ መጥቶ ነው እንደዚሁ ጥሎኝ ያለፈው ማለት ነው። እና የዛኔ 2012 ላይ ኑካምፕ ላይ ስለሆነ የተበቀልኩት ማለት ነው አልወጣልኝም ነበረ እና በሜዳ መበቀል ፈለግኩኝ። የዛኔ ዳኛ ይዞ የመጡት በእኔ ሜዳ ስለነበረ አሳምኜ ረግጬው ነው ያሸነፍኩት በባዶ ማለት ነው። ምንም አይችለው በረኛዬና ተከላካዮቼ በክሊንሽት ነው የወጡት። ያማል አለ ምናምን ግርግር ፈጠራችሁ እኮ። እኔ እኮ የባርሳ ደጋፊ ብቻ ቢያሽቃብጥ እሺ ወያለው ምናምን እዚህ ጋር መተ ምን አፍን አስከፈተ። ይሄ እኮ ቼልሲ ነው አባቴ፣ የለንደን የእንግሊዝ እንዲሁም የዓለም ኩራት ነው። ዝም ብለን አይደለም ይሄን ስም የተሸከምነው። እና በዚህ ጨዋታ ላይ ማለት ነው እኔ እስከዛሬ ድረስ ኤንዞ ምንም ፐርፎርም ቢያደርግ አይጥመኝም ነበርና 2 ጎል ኢቨን ተሽሮበት ማለት ነው የሚገርም ፐርፎርም ነበር ያደረገው። አሲስት ማድረግ ችሏል። እና ኩኩ ደግሞ በቃ ማን ኦፍ ዘ ማች ምንም ቃል የለኝም። ኤስቴቫኦ ተውት በቃ ስለሱ 1-3-4 ቪዲዮ ነው የምሰራላችሁ። በአጭሩ በቡድኔ ምን ያህል እንደምተማመን የምታውቁት ቼልሲን አሸንፎ በጨዋታው 2 ጎል ይቆጠራል ብዬ አንድ ጨዋታ ብቻውን ሀብታም ላይ ተወራርጄ ነበረ እና ብሬን አለቅ። አሁን ነው ራሱ ያስገቡልኝ። ምንም እስኪያድር ምናምን ራሱ አልጠበቁም። እናንተም ማለት ነው ቢያንስ እንኳን የቼልሲ ላይ መቋጠር ስላልተሳካላችሁ ነገ የሚደረጉትን ጨዋታ ከ3-40 ጨዋታ ደስ ያላችሁን እንግዲህ አስተካክላችሁ እስከ 500% አኩሙሌተር ቦነስ ይሰጣችኋል። መድባችሁ እንግዲህ ቦነሳችሁን እየጠረጋችሁ ብራችሁን ማሸነፍ ነው። ለማንኛውም ግን እንችላለን፣ ዝም ብለን አይደለም የዓለም ኩራት የሆን ነው። እና በደንብ ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ለዛ ባርሳ ምናምን ብሎ ለሚያሽቃብጠው ጀለሳችሁ ላኩለት። ምንድነው ያየነው? አሁን ምንድነው ያየነው? 3 ነው ያገባነው። ኧረ ባርሳ በቃ መጫወቻ ነው ያደረግነው። በቃ መጫወቻ ስጥት። በዚህ ሰዓት ሃንግማን የምንባለው እኛ በምክንያት ነው። ምክንያቱም በዚህ ሰዓት ከተጫወትን ማንንም አናዳምጥም። በቃ በየተራ ሁሉም አሁን ቀጣይ የሚያች ትመጣለች። በቃ ስጥት። ኧረ በስመ አብ ዛሬ ስቲቫው ያገባው ጎል በስመ አብ። እዛ ያሚል ያማል ሲጠበቅ ስቲቫው ነው ነክሶ የወጣው ዝርያ። ያሚል ያማል እዛ በቃ እንደዚህ ነው። ከጨዋታ በፊት ቀጣይ የምንጫወተው ጨዋታ ቀላል ነው ምናምን ስቲቫው እያለ እንዳያን ነገር አይሰራም። ዝርያ ስቲቫው እያለ በስመ አብ። ዛሬ ያየነው ጨዋታ ማለት ነው። ቀጣይ ደግሞ አርሰናል ላይ ይደግም ሃንግማን በሰዓታችን እኛ በሰዓታችን ከተጫወትን እንደዚህ ነው። ማንንም አናዳምጥም። ስጥትን ያለ ባርሳና የቃቃን የተጫወትንበት በቃ ስንፈልግ ቀስ ያረኝ ስንፈልግ ያፈጥነ ሃይላይን በቃ ስጥት በቃ ታባዱ ስጥት ነው በቃ። ቼልሲ ማለት ይሄ ነው ዝርያ። ቼልሲ ከመጣ ቃላችን ነው። ማንንም አንሰማም እልሃለሁ። ዛሬ በቃ የሚገርም ኢንዞ ማሬስካ የሃንሲ ፊሊክን ታክቲክ በቃ ዶጋመር ነው ያደረገው። በቃ ቼልሲ ማለት ይሄ ነው። እኛ የምናውቀው ቼልሲ ይሄን ነው። ያኔ ፒኤስጂውን ጨዋታ ነው ዛሬ የደገምነው ማለት ነው። በቃ ስጥት ባርሳን በቃ እንችላለን እንበለ ዝርያ እንችላለን። ምንም ጥያቄ የለውም። በደንብ ኮፒ ሊንክ እና ሪፖስት አድርጉት። ቼልሲ እና ባርሳን ስጥት ነው ያደረገው። ድሮግባ እና ያ ወርቃማው የቼልሲ ስብስብ ያ በደልን በባርሳ የቀመሰው ስብስብ 100% ዛሬ እንቅልፉን ይተኛል። ከዚህ በኋላ አለ አይደለ በቃ የበቀል ስሜትን ወላሂ የአባቱ ልጅ ማለት ቼልሲ ነው ብራዘር። አባት የተናዘዘውን ኧረ ቢስሚላህ ወላሂ ከልቤ ነው። በጣም ይችላል ቼልሲ። 2 ጎል ተሽሮበት ነው 3-0 ባርሳን የገረፈው። ኧረ ቢስሚላህ እንዲህ ነው እንጂ ብድሩን ማይመልስ ወንድ አይወልድ ማለት። ይሄን ቪዲዮ ቼልሲዎች በደንብ ኮፒ ሊንክ አድርጉ። ሰዓት ሄዷል። ሚገርም ኧረ ፖዚሽን በልጦ እኮ አይደለም ግን በቃ ምን አይነት አጨራረስ ነው! እንዳለ ጎል የተራበ እንዳለ በውስጡ የቼልሲን ታሪክ እየሰማ ያደገ እስኪመስል ድረስ እቺ የበቀል አጨዋወት ባርሳን በዚህ ልክ 5 ጎል እኮ ነው በቃ ባይሻር እኮ 5-0 እኮ። ሌላኛው ጉድ ደግሞ እንግዲህ ጋርዲዮላ መጣ ምናምን እንደ መንፈስ በኤዲቲንግ እያስጨነቃችሁ የነበረው እንግዲህ ማንቸስተር ሲቲ በሜዳው ነው 2-0 የተሸነፈው። ይሄን ጉድ ምን ትልልኛለህ ቤተሰብ? ከዚህ በኋላ ዋንጫውን ሊበላ የሚችለው አርሰናል ነው። ፕሪሚየር ሊጉን ይሄ ብቸኛ ነው፣ ተፎካካሪ የለብንም። የቀን ጉዳይ ነው። አመቱ መጨረሻ እንወስደዋለን። ግን ከዛ ውጪ ደግሞ ባየር ሙኒክን ነገ ቼክ እናደርገዋለን። ባየር ሙኒክን ካሸነፍንም
ሻምፒየንስ ሊግ የምጠብቀው እኛን ነው። ይሄን ቪዲዮ በደንብ ኮፒ አድርጉት። ይመቻችሁ። ሁሌ አንግማን ደጋፊ አፍህን እንዳከፍት ነገርኩ። ይኸው አሁን እኔ ላደንቅ ነው የመጣሁት። ታዲያ ሳደናንቅ እሁድ እለጥፍሃለሁ እሁድ እሰጥሃለሁ ብትለኝ ይኸውልህ ሁለተኛ ቪዲዮ እሰራልሃለሁ መጥቼ ሞጋ ነው የሚሆነው በቀጥታ ማለት ነው። አንተ ነበር ሀንግ የምትሰራው እኔ ነኝ ሀንግ የምሰራልህ። እወቃት ሳደንቅህ ደግሞ እንዲህ ብለህ እንዳትንጠባረር። በቃ ምርጥ ነበራችሁ ዛሬ ምርጥ ነበራችሁ በቃ ምርጥ። ለነገሩ በጣም ይሄ ደግሞ ባርሳ ሚሉት ቡድን በጣም ደካማ ነበር በእውነት። ይሄ ቡድን ራፊኒያ ምናምን ካጣ በኋላ በቃ ልክ አይደለም፣ ጤንነቱ ጥሩ አይደለም። በዚህ ላይ ደግሞ ከኋላ ሮሆ የሚባል ምንም ማያቅ ተከላካላቸው። በእውነት ነው የምላችሁ። እንዴት ነው የባርሳ ዲኤንኤ የሌለው ተጫዋች እዛ ቤት ውስጥ ግን እሱን አየሁ እኔ። እንዴት ነው እዛ ቡድን ውስጥ ገብቶ የሚጫወተው እናንተ? ለማንኛውም ዛሬ ቼልሲ በጣም አስገራሚ ብቃት አሳይቷል። ስቴቫው ይሄ ልጅ በጣም ድንቅ ልጅ ነው። ወርልድ ክላስ የሚሆን ተጫዋች ነው ጀማው። ያ ብቻ አይደለም፣ ዛሬ ኩኩሬላም እጅግ አስገራሚ ብቃቱን ሲያሳይ አይቻሉ። በቃ ቲሙ የሚገርም ኦርጋናይዜሽን ነበረው ቼልሲ። ይህ ደግሞ ለኛ መልእክት ማስተላልፏል። እንግዲህ ለቀጣይ ለእሑድ ጨዋታ ከባድ ፍልሚያ ነው የሚጠብቀን ጀማው፣ ከባድ ፍልሚያ ነው ምናችሁ። ለማንኛውም ጀማው ቼልሲ 3-0 በሆነ ውጤት ባርሳን እንግዲህ ረምርቦ ስታንፎርድ ብሪጅ ላይ ተዘጋጅቶ እኛን የሚጠብቀን ይሆናል። እንመጣልሃለን፣ እኛ እንንከባከባለን። ሃንግማ እንዳታስብ። ዛሬ ግን ቆንጆ ብቃት ነው ያሳየው ቼልሲ። ይመቻችሁ። መልእክቱ ደርሶናል። ቼልሲዎች እናመሰግናለን። በጥንቃቄ ለመጫወት እንሞክራለን። እሑድ እንደዚህ መቀወጥ አያስፈልግም እንዴ! ልጆቹን ማሰቃየት ምንድን ነው? ገና ለገና ዛቻ እንዝታለን ብላችሁ ባርሳዎችን እንደዚህ ማስጨነቅ አይጠበቅባችሁም ነበር እንዴ! ስቲቫው እንዴ ኩኩሬላ ቢስሚላ ትችላላችሁ ማለት ጸዴ ቡድን ነው ባርሳ። ያው ዛሬ በጣም አሪፍ አልነበረም። ሃንሲ ፍሊክ ይዞ የገባው ማስተላለፍ ልክ አልነበረም። እኔ ብዙ ላሊጋ የሚመለከት ሰው አይደለሁም፣ ግን ባርሳ ይሄ እንዳልሆነ ግን አውቃለሁ። ላይክ በጣም ልክ ያልሆነ ነገር ይዞ ፌራን ቶሪስ ምንም ማትችል ሰው ነህ። ይዛት ከጎል ራሱ አህያ የወርቅ ሰው ነህ። አራውሆ አላቅልህም፣ የራስህ ጉዳይ። እኔ ምን አገባኝ። ብቻ እኔ በስፔን ሊግ አልቃጠልም። ግን በቃ ችላው አሸንፏል። እንኳን ደስ አላችሁ የቼልሲ ደጋፊዎች። እሑድ እንገናኛለን። ግን ምንፈራ አይመስላችሁ። የሆኑ ጩጮችን አሰቃያችሁ ምናምን ዓመት ልጆች አሰቃያችሁ ብለን ምንፈራ እንዳይመስላችሁ። እሑድ እንገናኛታለን። ግን ይመቻችሁ። አሁን ሲቲ ምን እሺ 2-0 ሰጡት። እኔ ጭራሽ አልቀየርኩትም። የቼልሲ ጨዋታ በጣም መስጦኝ ማለት ነው። ግን ሌቨርኩሰኖች ሰጡት አሉ እና ውጤት እያየሁኝ በጣም እየገረመኝ ነው። ሲቲ ምን እንደነካው አላውቅምና ፕሪሚየር ሊጉ ላይ የሚፎካከረን አይመስለኝም። ቼልሲ አታስቸግሩም። በቃ እሑድ እንለፈውና በቃ ዋንጫውን ስጡን ለኛ። ኤኒዌይስ ደህና ደሩ። አሪፍ ጨዋታ ነው ያየነው። እውነት ቼልሲዎች ይመቻችሁ፣ በጣም ይመቻችሁ። ትችላላችሁ። ሁሉም እየናቀው ሁሌ ለደጋፊዎቹ የማያሳፍረው ክለቤ ዛሬ ማኩርቶኛል። ሁሉም ሰው ቼልሲ ያላችሁ ቼልሲ ማን እንደሆነ ደጋግሞ እያሳየ ነው የኔ አንበሳ። እና ዛሬ ሁላችሁም የቼልሲ የተፋለማችሁ ተጫዋቾች በሙሉ 10 ከ10 ማነው ላሚን ያማል እና ማነው ራሽፎርድ ማነው ሌዋንዶስኪ ያስፋለቲ ይሄ በቀይ ምናምን እንዳትሉ፣ ቢኮዝ ትላንትና አይታችኋል። ቀይ የሚባል ነገር የለም። ወኔ ቲምህን መስዋዕት መክፈል የሚባለው ነገር አለ እና ዛሬ የቼልሲ ደጋፊዎችም ተጫዋቾችም እንኳን ደስ አላችሁ። ስለኔ የምትለው ነገር አለ? እኔ ሌላ ምንም አልፈልግም። አሁን ምንድን ነው የምትሉኝ? አየዋ ቲፎ ማለት ደግሞ ይሄ ነው። ለሌላ ጊዜ የሆኑ ተጫዋቾች ሲጨፍሩ ሳይሆን ይሄ ነው ቲፎ ማለት። the real meaning of ቲፎ ይሄ ነው። ገብቷል? እንዲህ እንዘረጋላለን ከፈለገ ያማያል እንዴ። አየዋ ስቴቦን ግን ወይኔ ስቴቦ አንተ ምን አይነት ተጫዋች ነህ? ያማልን እኔ ነኝ የምበልጥህ፣ አንተ አትችልም አሉ። እኔ ምንድን ነው ያማልን እኔ በልጣለሁ፣ አትችልም። በእግሩ አውራ በእግሩ እንዲህ ያለበት እኔ ምንድናችሁ? እሺ ዛሬስ ኤንዞን አታመሰግኑትም? ኤንዞ ፈርናንዴዝን። እሺ አሁን ዛሬስ አልታያችሁም የኤንዞ ብቃት? እኔ ቆይ ወይኔ ምንድናችሁ? ቆይ ኧረ ቼልሲ ካፒቴን ሪስ ጄምስ እረፉ። ትልቅ ቲም ነው እኮ ባርሴሎና። በዚህ ልክ ልታዋርዱት እኮ አይገባም ነበር እንዴ። እኛ አንችልም ምን ስትሉኝ ነበር? አሁን ላይ ብላይ ቅድም ራሱ እንትን ማታ ታለቅሻለሽ ምናምን። ብራዘር ምን ብያችሁ ነበር? ይሄ የለንደን ኩራት ገብቷል።
የክለቦች ንጉስ ነው። እሺ እወቁ። ዚስ ኢዝ ቼልሲ። ኩኩሬላ ወይኔ እኔ ቆይ ላሚን ያማል እኮ ሌላ ሰው አገባ። ላሚን አገባ። እኛ ሜንዴዝ ምናምን ነበር። ምን ኩኩሬላ ኪስ ውስጥ ከተቱ። እንደዚህ ኪስ ውስጥ ከተቱ። ምን አይነት ተምች! እኔ እግዚአብሔርን ምን አይነት መዥገር የሆነ ሰው ነው ግን እንዲህ ለጥፍ ምንም አላጮታል። ጭራሽ ደግሞ በቀይ እንደሚያስወጣ እርግጠኛ ስለሆነ አውሮው ላይ እግሩን ከተተበት ቀይ አስወጣ። የዛሬው ጨዋታ እኮ ሙሉ ለሙሉ እኮ ጨዋታውን ያሸነፉ እኮ ኩኩሬላ እኮ 0-0 ነው የከተታቸው። ትንሽዬ ስፔስ ሲያገኝ ደግሞ ምን ማድረግ እንደሚችል ኢስቴቮ አሳይቷል። ምን አይነት 6 ነው እኮ ያገባ ነው። ኦፍሳይዱ እንትን ተብሎ ዴላፕ ያገባል አላልኳችሁም? ግን እንዳትረሱ እኮ እኔ እኮ ዴላፕ ያገባል ብዬ ነበር። ፎሎ ማድረግ እንዳይረሳ። የቼልሲ ቤተሰብ እመጣለሁ ገና